አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ሰራዊቱ በራያ ባደረገው ስምሪት ሻዕቢያ በነ ጀነራል ምግበይ በኩል ለጀውሳው ያስታጠቀውን በርካታ መሳሪያን ማረከ። የህዝብ ተወካዮች ምክር ቤት የኢትዮጵያ ፕሬስ ድርጅት የቦርድ አባላትን ሹመትን በአብላጫ ድምጽ አጽድቋል። ዝርዝር ዘገባን ይዘናል። ከውጭ ቻይና ሙሉ በሙሉ በራሳቸው የሚንቀሳቀሱ ባቡሮችን ይፋ አደረገች። ቀደም ብለን ያሻገርናችሁ ለዛሬ ለሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸው ዜናዎቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሮ ዘንድ ያክብሮ ግብዣችንን እያቀረብን ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምንመለከታቸው እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን እናልፋለን። ሰራዊቱ በራያ ባደረገው ስምሪት ሻዕቢያ በነ ጀነራል ምግበይ በኩል ለፋኖ ያስታጠቀውን በርካታ መሳሪያ ማረከ። ሰራዊቱ በራያ ቆቦ ወረዳ በአማያ በባይባዋ ጸበለት እንዲሁም አካባቢው ባደረገው ተከታታይ ስምሪት በርካታ ታጣቂን በመደምሰስ በርካታ ተተኳሾችን መማረኩን አረጋግጧል። እስካሁን የተማረከው መሳሪያና ቁሳቁስም በአጠቃላይ 520 የ82 ሚሜ ሞርተር ፊውዝ፣ 43 የ82 ሚሜ ሞርተር ካምሱር፣ 818 የ12.7 ሚሜ ዲሽቃ ጥይት፣ 47080 የመትረየስ ጥይትን እንዲሁም አንድ ተተካይ ክላሽ ብሬንና 137 የኤኬኤም ክላሽ ማጽጃ ሲሆን ስምሪቱ አሁንም ድረስ እንደቀጠለ ይገኛል። እነዚህን መሳሪያዎች ከወራት በፊት ምግበይ ወደ ኤርትራ በመጓዝ በግብጽ በኩል የተላኩላቸውን መሳሪያና ተተኳሽ ወደ ኢትዮጵያ ይዞ በመግባት በሁለት ተሳቢ ለወሎ ክንፍ ያበረከታቸው መሆኑም ነው የታወቀው። ምክር ቤቱ የኢትዮጵያ ፕሬስ ድርጅት የቦርድ አባላት ሹመትን አጸደቀ። የህዝብ ተወካዮች ምክር ቤት የኢትዮጵያ ፕሬስ ድርጅት የቦርድ አባላትን ሹመትን በአብላጫ ድምጽ አጽድቋል። የቦርድ አባላቱን ሹመትን አስመልክቶ ማብራሪያ የሰጡት በምክር ቤቱ የመንግስት ተጠሪ ሚኒስትር ዴኤታ ዶክተር ምረቱ ሻንቆ ተሿሚዎቹ በትምህርት ዝግጅት እንዲሁም ባዳበሩት ክህሎት የድርጅቱን ተልዕኮ ማሳካት የሚችሉ መሆናቸውን ገልጸዋል። ብሔራዊ ጥቅምን መረዳት የሚችሉ እንዲሁም ተቋሙን ለስኬት እንደሚያበቁ የታመነባቸው መሆናቸውም ነው የተነገረው። በዚህም መሰረት ብሌን ማሞ የቦርድ ሰብሳቢ፣ ፈዲላ ቢያ አባል፣ ተስፋዬ ዘውዱ አባል፣ መሐመድ ካሳ አባል፣ አፈወርቅ በደዊ አባል፣ አስማ ረዲ አባል፣ ዮናስ በቀለ አባል፣ ሀፍታዊ ገብረ እግዚአብሔር አባል እንዲሁም ዶክተር ኢሳያስ ካሳ አባል ሆነው እንዲሾሙ ያቀረበውን የውሳኔ ሀሳብ ምክር ቤቱ መርምሮ በአንድ ድምጽ ተአቅቦ በአብላጫ ድምጽ አጽድቆታል። ተሿሚዎቹም በምክር ቤቱ ቀርበው ቃለ መሃላቸውን መፈጸማቸው ነው የተገለጸው። የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ ንግድና ኢንቨስትመንት የሚያበረታታ አስቻይ ምህዳር ፈጥሯል አሉ አምባሳደር አሌክሲስ ላሜክ። የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ ንግድና ኢንቨስትመንትን የሚያበረታታ አስቻይ ምህዳር መፍጠሩን
በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ገልጸዋል። ተጨማሪ አለን። የኢትዮጵያ ሀገር በቀል የኢኮኖሚ ንግድና ኢንቨስትመንትን በማበረታታት ለዓለም አቀፍ አልሚ ባለሀብቶች ምቹ ምህዳርን ፈጥሯል። የዓለም አቀፍ አልሚ ባለሀብቶች የኢትዮጵያን ምቹ የንግድና ኢንቨስትመንት ከባቢን በመጠቀም በተለያዩ የልማት መስኮች እንዲሰማሩም እያደረገ ይገኛል። የኢትዮጵያ ኢንቨስትመንት ኮሚሽን የ2018 ዓ.ም በጀት ዓመት የ9 ወራት የዕቅድ አፈጻጸም ሪፖርት እንደሚያሳየው ከሆነ ኢትዮጵያ 3.52 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት መሳብ ችላለች። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ለኢትዮጵያ ዜና አገልግሎት እንደገለጹት ኢትዮጵያ እድገትና ብልጽግናን የሚያፋጥን ሰፊ የንግድና ኢንቨስትመንት እድል ያላት ሀገር ናት። የኢትዮጵያን የንግድና ኢንቨስትመንት አማራጭን ለማስፋት መንግስት የሚወስዳቸው የፖሊሲ አማራጮችም የሚደነቁ መሆናቸውን ገልጸዋል። በኢኮኖሚ ዘርፍ ልማትን ለማበረታታት የተወሰዱ የፖሊሲ ማሻሻያ ተግባራትም ኢትዮጵያን አፍሪካዊት ተመራጭ የንግድና ኢንቨስትመንት መዳረሻ ሀገር እያደረጋት መሆኑን ተናግረዋል። በኢትዮጵያና ፈረንሳይ መካከል ያለውን የንግድና ኢንቨስትመንት ግንኙነትን የበለጠ ለማፋጠንም በትኩረት እየሰሩ እንደሚገኙ አውስተዋል። ፈረንሳይም የሀገሪቱን ትብብር የበለጠ ማጠናከር የኢትዮጵያን የንግድና ኢንቨስትመንት እድሎችን በመደገፍ ወደ ተሻለ የእድገት ምዕራፍ ለማሸጋገር ድጋፍ እያደረገች መሆኗን ጠቅሰዋል። በአሁኑ ወቅት የፈረንሳይ አልሚ ባለሀብቶች በተለያዩ የኢትዮጵያ ኢንቨስትመንት አማራጮቻቸውን እያስፋፉ እንደሚገኙም ገልጸዋል። በቀጣይም የኢትዮጵያን ሰፊ የንግድና ኢንቨስትመንት አማራጮቻቸውን የበለጠ እንዲያሰፉ ለማስቻል በትኩረት እየተሰራ እንደሚገኝ ተናግረዋል። በዚህም የሁለቱን ሀገራት ሁለንተናዊ ትብብር የበለጠ በማጎልበት የጋራ ተጠቃሚነትን ወደ ላቀ ደረጃ ለማሸጋገር በቁርጠኝነት እንደሚሰራ አረጋግጠዋል። በደቡብ ኢትዮጵያ ክልል ከነገ ጀምሮ ለአምስተኛ ዙር የተቀናጀ የልጅነት ልምሻ ወይንም ፖሊዮ መከላከያ ክትባት በዘመቻ መልክ እንደሚሰጥ የክልሉ ጤና ቢሮ ኃላፊ እንዳሻው ሽብሩ ገለጹ። የፖሊዮ ክትባት ከነገ ጀምሮ ለተከታታይ 5 ቀናት በሁሉም መዋቅሮች እንደሚሰጥ ኃላፊው ለኢትዮጵያ ዜና አገልግሎት ገልጸዋል። እድሜያቸው ከ5 ዓመት በታች የሆኑ የ1.3 ሚሊዮን በላይ ህጻናት ክትባቱን ይወስዳሉ ብለዋል። ቤት ለቤት በመሄድ ጭምር በሚሰጠው ክትባት ላይ ወላጆች ልጆቻቸውን በማስከተብ ግዴታቸውን እንዲወጡ ጥሪ ያቀረቡት ደግሞ የክልሉ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አጉኔ አሾሌ ናቸው። ከክትባት ዘመቻው ጎን ለጎን የወባ ወረርሽኝን ለመከላከል በማህበረሰቡ ተሳትፎ የወባ መራቢያ ስፍራዎችን የማጽዳትና ያቆረ ውሃን የማፍሰስ ስራ እንደሚሰራም ጠቁመዋል። የባህል ሕክምናን ከዘመናዊ ጋር አቀናጅቶ ጥቅም ላይ እንዲውል በሚደረገው ጥረት የምሁራን ሚና የላቀ ነው። የባህል ሕክምናን ከዘመናዊ ጋር በማቀናጀት ለአገልግሎት ለማዋል በሚደረገው ጥረት የምሁራን ሚና የላቀ መሆኑን የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ምክትል የቦርድ ሰብሳቢ ፕሮፌሰር ዳንኤል ቅጣው ገልጸዋል። ለባህል ሕክምና የሚያገለግሉ የእጽዋት ምርቶችና ሕክምና ላይ ያተኮረ 6ኛ ዓለም አቀፍ ኮንፈረንስ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተካሂዷል። ፕሮፌሰር ዳንኤል ቅጣው በዚህ ወቅት ኢትዮጵያ ለባህል ሕክምና በሚያገለግሉ እጽዋት የታደለች መሆኗን ጠቁመው የባህል ሕክምናን ከዘመናዊ የሕክምና ሳይንስ ጋር በማቀናጀት ለሕዝብ አገልግሎት መዋል ይገባል ብለዋል። በዚህ ሂደትም የዘርፉ ምሁራን ሚናቸው የጎላ መሆኑን ጠቅሰው ውጤታማና ደህንነቱ የተጠበቀ የሕክምና አማራጭ ለማቅረብ ባለድርሻ አካላት በቅንጅት መስራት እንደሚጠበቅባቸው አስገንዝበዋል። የፖለቲካ ፓርቲዎች ክርክርና የምረጡኝ ቅስቀሳ ለሀገር በሚበጁ ሀሳቦችና የፖሊሲ አማራጮች ላይ ማተኮር እንዳለባቸው ምሁራን ገለጹ። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባው እንደሚከተል ይቀርባል። ግንቦት 24 ቀን 2018 ዓ.ም ለሚካሄደው 7ኛው ጠቅላላ ምርጫ ክልላዊና ሀገራዊ ፖለቲካ ፓርቲዎች በመገናኛ ብዙሃን በጎዳና ላይ እንዲሁም በተለያዩ አማራጮች ክርክርና የምረጡኝ ቅስቀሳን እያካሄዱ ነው። ፖለቲካ ፓርቲዎችና የግል እጩ ተወዳዳሪዎች በመገናኛ ብዙሃን አማራጭ ሀሳቦቻቸውን ማቅረባቸው ለዲሞክራሲ ስርዓት ግንባታ ጉልህ ድርሻ እንዳለው ምሁራኑ አመልክተዋል። የተፎካካሪ ፓርቲዎቹ ክርክርና የምረጡኝ ቅስቀሳ ለሀገር በሚበጁ ሀሳቦችና
የፖሊሲ አማራጮች ላይ ማተኮር እንዳለበትም አስገንዝበዋል። የወልቂጤ ዩኒቨርሲቲ ፕሬዝዳንት ዶክተር ፋሪስ ደሊል እንደገለጹት የፖለቲካ ፓርቲዎቹ ክርክሮችና ቅስቀሳዎች ካለፉት ምርጫዎች በተሻለና ህዝብን ባከበረ መልኩ እየተካሄደ ነው። በምርጫ ቅስቀሳ ወቅት ለሀገር በሚበጁ ሀሳቦችና የፖሊሲ አማራጮች ላይ ማተኮር አለባቸውም ብለዋል። የጅማ ዩኒቨርሲቲ መምህርና ተመራማሪ ኢንጂነር ዶክተር ቀነኔ ኤልያስ በበኩላቸው በመገናኛ ብዙኃን እየተደረገ ያለው የምርጫ ቅስቀሳና ክርክር ፓርቲዎቹ የያዙትን አማራጭ ሀሳቦች ለመራጩ ህዝብ ግልጽ እያደረገ መሆኑን ገልጸዋል። ፓርቲዎቹ ልማትና አብሮነት ላይ ያተኮረ የፖሊሲ አማራጮችን በማቅረብ ለሀገር በሚጠቅሙ ሀሳቦች ላይ ማተኮር እንዳለባቸው ተናግረዋል። ፓርቲዎቹ በቅድመ ምርጫ ቅስቀሳ ወቅት ሀገርን ቀዳሚ የሚያደርጉና ብሔራዊ ጥቅምን የሚያስጠብቁ ተጨባጭ ሀሳቦችን ማንሳት እንዳለባቸው የጠቀሱት ደግሞ በአርባ ምንጭ ዩኒቨርሲቲ መምህርና ተመራማሪ እድሜ አለም ተመስገን ናቸው። የወለጋ ዩኒቨርሲቲ መምህርና ተመራማሪ ዶክተር ስለሺ ታመነ በበኩላቸው ፓርቲዎቹ ኢትዮጵያን መንግስት መስርተው ሊመሯት የሚችሉት አንድነቷና ሰላሟ ሲጠበቅ መሆኑን በመግለጽ ፍጹም መከባበርና መቻቻልን መርህ አድርገው ሊንቀሳቀሱ ይገባል ብለው ባለፉት 9 ወራት ከ2 ሚሊዮን ለሚልቁ ዜጎች በሀገር ውስጥና በውጭ የስራ እድል መፈጠሩን የኦሮሚያ ክልል የስራ እድል ፈጠራና ክህሎት ቢሮ ምክትል ኃላፊ ዋሲሁን ኩልካ ገለጹ። ለ4.5 ሚሊዮን ዜጎች የስራ ፈጠራ ስልጠና መሰጠቱንም ገልጸዋል። ከነዚህ መካከልም ፍላጎት ያላቸውን 2.6 ሚሊዮን ወጣቶችን በመለየት በስራ ዓለም ተወዳዳሪ እንዲሆኑ በቴክኒክና ሙያ ኮሌጆች በኩል የክህሎት ማሳደጊያ ስልጠና እንዲያገኙ መደረጉን ለኢትዮጵያ ዜና አገልግሎት ተናግረዋል። ከዞኑ እስከ ቀበሌ ድረስ ያሉትን ተጨባጭ ሁኔታዎችን መሰረት በማድረግ በኢንዱስትሪ፣ በግብርና እንዲሁም በአገልግሎት ዘርፎች የተለያዩ የስራ እድሎች መፈጠራቸውን አስረድተዋል። ይህ የስራ እድል ፈጠራ ሂደትም በክህሎት ላይ የተመሰረተ እንዲሆን በማድረግ ዜጎች በየመስካቸው ውጤታማ እንዲሆኑ መሰራቱ ነው የተገለጸው። የዲፕሎማቲክ ማህበረሰብ የፎቶግራፍ አውደ ርዕይ የኢትዮጵያን ገጽታ በማጉላት የህዝብ ለህዝብ ግንኙነት የበለጠ ማጠናከርን ያስችላል። የዲፕሎማቲክ ማህበረሰብ የፎቶግራፍ አውደ ርዕይ የኢትዮጵያን ገጽታ በማጉላት የህዝብ ለህዝብ ግንኙነትን የበለጠ ለማጠናከር እንደሚረዳ የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት አምባሳደር ነቢያት ጌታቸው ተናግረዋል። ተጨማሪውን ይዘናል። የኢትዮጵያን ጨምሮ የሌሎች የአፍሪካ ሀገራት ቱባ ባህል፣ ውብ ተፈጥሮ፣ የከተማ ልማትና የእንግዳ ተቀባይነት ባህላዊ እሴትን የሚያሳይ ለዲፕሎማቲክ ማህበረሰብ የፎቶግራፍ አውደ ርዕይ ተከፍቷል። በውጭ ጉዳይ ሚኒስቴር እንዲሁም በኢትዮጵያ የሮማኒያ ኤምባሲ ትብብር የተዘጋጀው ሁለተኛ የዲፕሎማቲክ የፎቶግራፍ አውደ ርዕይ በአዲስ አበባ አያት ሬጀንሲ ሆቴል እየተካሄደ ይገኛል። አፍሪካ በዲፕሎማት እይታ በሚል መሪ ሀሳብ በትላንትናው ዕለት እየተከፈተ ሲሆን በፈረንጆች እስከ ግንቦት 5 ቀን 2026 ድረስም ይቆያል። በመክፈቻ ዝግጅቱ ላይ የውጭ ጉዳይ ሚኒስትር፣ በኢትዮጵያ የሮማኒያ ኤምባሲ የስራ ኃላፊዎች፣ የሀገራት አምባሳደሮችና ተጋባዥ የዲፕሎማቲክ ማህበረሰብ አባላት ተገኝተዋል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው አዲስ አበባ አህጉራዊና ዓለም አቀፍ የዲፕሎማቲክ ማዕከል የሆነች መዲና ናት ብለዋል። የፎቶግራፍ አውደ ርዕይ የኢትዮጵያን ጨምሮ የአፍሪካ ሀገራት ቱባ ባህልና የተፈጥሮ ጸጋን በማስተዋወቅ ለገጽታ ግንባታ ወሳኝ ሚና እንዳለው ገልጸዋል። ይህም የፖለቲካ ኢኮኖሚ ግንኙነትን በማጠናከር የህዝብ ለህዝብና የባህል ልውውጥን የበለጠ ለማዳበር ከፍተኛ ዲፕሎማሲያዊ ፋይዳ እንደሚኖረው ገልጸዋል። በተለይም የኢትዮጵያን እውነተኛና ትክክለኛ ገጽታን በመግለጽና የቱሪዝም መዳረሻ ስፍራዎችን በማስተዋወቅ ዘርፉን የበለጠ ለማቃናት ከፍተኛ አስተዋጽኦ እንደሚደረግ ተናግረዋል። በውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ጉዳዮች ዳይሬክተር ጀኔራል አምባሳደር ነብዩ ተድላ በበኩላቸው የፎቶግራፍ አውደ ርዕዩ የህዝብ ለህዝብ ትስስርን ለማጠናከር ታልሞ የተዘጋጀ ነው ብለዋል። ዝግጅቱም የኢትዮጵያን የመስህብ ስፍራዎችን በማስተዋወቅና የዜጎችን የባህል ብዝሃነትና ውብ ጸጋዎችን በመግለጽ ለዓለም ማህበረሰብ ለማስተዋወቅ ጉልህ ፋይዳ እንዳለው ገልጸዋል። በኢትዮጵያ የሮማኒያ አምባሳደር ጁሊያ ፓቲካ በበኩላቸው ዝግጅቱ ዲፕሎማቶች ከሚያደርጓቸው የፖለቲካል ኢኮኖሚ ግንኙነቶች ባሻገር የህዝብ ለህዝብ ግንኙነትን ለማጠናከር ያስችላል ብለዋል። የፎቶግራፍ አውደ ርዕዩ የህዝብ ለህዝብ ግንኙነትን ለማጠናከር ከፍተኛ ፋይዳ እንዳለውም ገልጸዋል። በቀጣይም ሮማኒያ ከኢትዮጵያ ጋር ያላትን የህዝብ ለህዝብ ግንኙነትን በማጠናከር ዲፕሎማሲያዊ ወዳጅነትን ለማስቀጠል በቁርጠኝነት እንደምትሰራ አረጋግጠዋል።
የኢትዮጵያ አየር መንገድ በ80 ዓመታት ጉዞ ፈተናውን ወደ እድል በመቀየር አህጉራዊ ምልክትነቱን እያስቀጠለ እንደሚገኝ የአየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ገለጹ። የኢትዮጵያ አየር መንገድ የተመሰረተበትን 80ኛ ዓመትን በማስመልከት ከደንበኞችና አጋሮች ጋር የደንበኞችን ተሞክሮ መድረክን እየተካሄደ ይገኛል። በመድረኩ የገንዘብ ሚኒስትር አህመድ ሽዴ፣ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ፣ የብሔራዊ ባንክ ገዢ ኢዮብ ተካልኝ እንዲሁም ተጋባዥ እንግዶች ተገኝተዋል። በዚህ ወቅትም የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው እንደገለጹት አየር መንገዱ ባለፉት 8 ዓመታት የእድገትና ስኬት ጉዞዎችን በማድረግ ዛሬ ያለበት ደረጃ ላይ ደርሷል። የኢትዮጵያ አየር መንገድ በካይሮ 1 ብሎ በረራ የጀመረውን የዓለም አቀፍ የበረራ አገልግሎት አሁን ላይ መዳረሻውን ወደ 145 ማስፋቱን ተናግረዋል። በዚህም 147 ዘመናዊ አውሮፕላኖች ባለቤት በመሆን በአመት ከ20 ሚሊዮን በላይ መንገደኞችን ማስተናገድ የሚችል አስተማማኝ አቅም መገንባቱን ገልጸዋል። አየር መንገዱ ለደንበኞች ምስጉን አገልግሎትን በመስጠት ዓለም አቀፍ እውቅናና ሽልማት ማግኘት መቻሉንና ለመላው አፍሪካ ሞዴል የሆነ ግዙፍ አየር ማረፊያ እየገነባ መሆኑንም አብራርተዋል። ባለፉት 80 ዓመታት በርካታ ፈታኝ ወቅቶችን በስኬት በማለፍ ኢትዮጵያ የቱሪስት መዳረሻና የዓለም አቀፍ ተቋማት መናኸሪያ እንድትሆን በማስቻል አህጉራዊ ምልክትነቱን እያስቀጠለ መሆኑንም ገልጸዋል። ባለፉት 8 ዓመታት 74 አዳዲስ አውሮፕላኖችን ማምጣቱንና 117 አውሮፕላኖችን ማዘዙንም አብራርተዋል። ለሀገር እድገትና ልማት ይበጃል የምንለውን ፓርቲ ለመምረጥ ተዘጋጅተናል ሲሉ በሐረማያ ዩኒቨርሲቲ የጤናና ሕክምና ሳይንስ ኮሌጅ ተማሪዎች ተናገሩ። በ7ኛው ጠቅላላ ምርጫ ይበጀናል የሚሉትን ፓርቲ ለመምረጥ ልዩ የመመዝገቢያ ድረገጽን በመጠቀም ምዝገባ ማካሄዳቸውንም ገልጸዋል። ከተማሪዎቹ መካከል በኮሌጁ የ3ኛ ዓመት ተማሪ መክሊት ሻውል እንደገለጸችው ምርጫ ቦርድ ባዘጋጀላቸው ልዩ የመመዝገቢያ ድረገጽ በመጠቀም ይበጀኛል የምትለውን ፓርቲ ለመምረጥ መመዝገቧን ገልጻለች። ለምርጫ ስመዘገብ የመጀመሪያ ነው ያለችው ተማሪዋ ለሀገር ይጠቅማል እኔንም ይወክለኛል የምለውን ፓርቲ መርጣለሁ ብላለች። ሌላኛው የኮሌጁ የ3ኛ ዓመት የላቦራቶሪ ቴክኒሻን ተማሪ ሙርቴሳ ኒዲ እንደገለጸው ይህ እድል ተማሪዎች በማግኘታችንም እድለኞች ነን ብለዋል። የ4ኛ ዓመት የፋርማሲ ተማሪ አሚራ መኪ በበኩሏ ለሀገር እድገትና ልማት ይበጀኛል የምትለውን ፓርቲ ለመምረጥ መዘጋጀቷን ተናግራለች። በኮሌጁ የተማሪዎች ህብረት ፕሬዝዳንትና የ5ኛ ዓመት የሕክምና ሳይንስ ተማሪ አድናን አብዱል ሰላም ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረት ልዩ የመመዝገቢያ ድረገጽን በመጠቀም ተማሪዎች ባሉ አማራጮች ሁሉ እንዲመዘገቡ እያደረግን እንገኛለን ብለዋል። በአሁኑ ወቅትም ልዩ የመመዝገቢያ ድረገጽን በመጠቀም ተማሪዎች እየተመዘገቡ እንደሚገኙ ተናግረዋል። የክልሉን ሰላምና ደህንነት ለመጠበቅ የሚያስችላቸውን ፖሊሳዊ ስልጠና ማግኘታቸውን የቤንሻንጉል ጉሙዝ ክልል ፖሊስ ኮሌጅ ተመራቂ ፖሊስ አባላት ተናገሩ። የክልሉ ፖሊስ ኮሌጅ 7ኛ ዙር ምልምል የፖሊስ አባላትን አስመርቋል። ከተመራቂ የፖሊስ አባላት መካከልም ምክትል ሳጅን ሀብታሙ ወርቁ ለኢትዮጵያ ዜና አገልግሎት እንደገለጹት በኮሌጅ ቆይታቸው ፖሊሳዊ ስነ ምግባርን ጨምሮ የአካል ብቃትና ወታደራዊ ስልጠና መውሰዳቸውን ገልጸዋል። በቀጣይም የክልሉን ሰላም በማስጠበቅ ዜጎችን ሰላማዊ እንቅስቃሴ እንዲሁም ሰብአዊ መብታቸው እንዲከበር በማድረግ ኃላፊነታቸውን እንደሚወጡ ገልጸዋል። ምክትል ሳጅን ብርቱካን ወርቁ በበኩላቸው በወሰዱት ስልጠና ህብረተሰቡን ለማገልገል ዝግጁ መሆናቸውን ገልጸው የክልሉን ሰላም ለማስቀጠል ከህብረተሰቡ ጋር በቅንጅት እንሰራለን ብለዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለሐሙስ ወደ እናንተ እንዲደርስ የተጠናቀሩትን የቀን መረጃዎቻችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። አስደሳች ዜና ለዩቲዩበሮችና ለቲክቶክ ላይቭ ስትሪመሮች እንዲሁም ለፖድካስት አዘጋጆች የዩቲዩብ ቻናል ወይም ቲክቶክ ለመጀመር አስበው ምቹ ስፍራና ዘመናዊ ማቴሪያል ማግኘት ጭንቅ ሆኖቦታል? እንግዲያውስ መሃል ሚዲያ ስቱዲዮ ያለምንም ራስ ምታት ሀሳቡን ለዓለም የሚያካፍሉበትን የተሟላ መፍትሄ ይዞሎት መጥቷል። ባለን ዘመናዊ ስቱዲዮና የሰለጠኑ ባለሙያዎች ጭንቀቱን እናራግፋለን። ካሜራ፣ መብራት፣ ማይክሮፎን እንዲሁም ኤዲቲንግ አስጨንቆታል? ቀረጻውን፣ ማራኪውን የቪዲዮ ሽፋን ወይም ተምኔል እንዲሁም የድምጽ ማስተካከያ
ሀሳብን እኛ በከፍተኛ ጥራት ሰርተን ዝግጁ እናደርግሎታለን። እርስዎ ሀሳቡን ብቻ ያካፍሉ። ለድርጅቶ፣ ለጥናቶ ወይም ለቢዝነሶ ጥልቅ መረጃዎችን ወደ ማራኪ ቪዲዮ ትንታኔ መቀየር ይፈልጋሉ? የተወሳሰቡ መረጃዎችን በሚገባ ተንትነን በግራፊክስ አዋስተን ፕሮፌሽናል አጭር ዶክመንተሪ እናዘጋጅሎታለን። ዘመናዊ ካሜራዎች፣ ማይኮችና ድምጽ በማያስተጋባ ሳውንድ ፕሩፍ በሆነው ምቹ ስቱዲዮአችን በሰዓት ተከራይተው ምርጥ ስራ ይስሩ። ለግማሽ ቀን ወይም ለረጅም ሰዓት ለሚከራዩ ልዩ ቅናሽ እናደርጋለን። መሃል ሚዲያ ስቱዲዮ ለምን ይመርጣሉ? ጊዜውን ይቆጥባሉ። ምንም አይነት የዕቃ ግዢ ወጪ አይጠበቅቦትም። ከፍተኛ የምስልና የድምጽ ጥራት ያገኛሉ። ማንኛውንም የሚዲያ ስራ በአነስተኛ ዋጋ እንዲሁም በከፍተኛ ጥራት ለማሰራት አሁኑኑ ያነጋግሩን። አድራሻ መሃል 4 ኪሎ መሃል ሚዲያ ስቱዲዮ። ሀሳቡን ወደ ተጽዕኖ ፈጣሪነት እንቀይራለን። ቻይና ሙሉ በሙሉ በራሳቸው የሚንቀሳቀሱ ባቡሮችን ይፋ አደረገች። በማዕከላዊ ቻይና ሁቤን ግዛት ውስጥ የሚገኘውና በእስያ አህጉር ረጅሙ ክበባዊ የሜትሮ መስመር ተብሎ የሚታወቀው የውሃን ሜትሮ 12 አዳዲስና ሙሉ በሙሉ አውቶማቲክ የሆኑ ባቡሮችን ማክሰኞ ዕለት በይፋ አስተዋውቋል። ይህ 59.9 ኪሎ ሜትር ርዝመት ያለው ታሪካዊ የሜትሮ መስመር እጅግ ዘመናዊ በሆነ ቴክኖሎጂም እየተደራጀ ነው። ባቡሮቹ የላቀ አውቶማቲክ የመንዳት ቴክኖሎጂን የሚጠቀሙ ሲሆንም ይህም ያለአሽከርካሪ እርዳታ ሞተራቸውን በራሳቸው ማስነሳት፣ ጉዞ ማድረግ፣ መታጠፍ፣ ወደ ማቆሚያ መመለስና በተጠንቀቅ መቆም እንዲችሉም ያደርጋቸዋል። ከዚህም በተጨማሪ የባቡሮቹን አጠቃላይ እንቅስቃሴ በርቀት መከታተልና መቆጣጠር የሚያስችል ዘመናዊ አሰራርም ተገጥሞላቸዋል። ፈጣንና ምቹ አገልግሎት ለመስጠት የዘጋጁት እነዚህ አዳዲስ ባቡሮች በሰዓት ከፍተኛው እስከ 80 ኪሎ ሜትር ፍጥነት የመጓዝ አቅም አላቸው። እያንዳንዱ ባቡር በተሟላ አቅሙ አገልግሎት ሲሰጥ በአንድ ጊዜ እስከ 2592 መንገደኞችን የማጓጓዝ ከፍተኛ አቅም እንዳለው ፒፕል ዴይሊ ቻይና በዘገባው አመልክቷል። ፕሬዝዳንት ፑቲን እንዲሁም የአሜሪካው ፕሬዝዳንት ትራምፕ በስልክ መምከራቸው ተሰማ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ90 ቀናት የቆየ የስልክ ውይይት ማድረጋቸውም ተገልጿል። ሁለቱ መሪዎች በመካከለኛው ምስራቅና በፋርስ ባህረ ሰላጤ ስላለው ውጥረት በሰፊው የመከሩ ሲሆንም ፑቲን ትራምፕ ከኢራን ጋር ያለውን የተኩስ አቁምን ለማራዘም የወሰኑትን ውሳኔ እንደሚደግፉ በይፋ አስታውቀዋል። ሆኖም በቴህራን ላይ የሚደረገው ወታደራዊ እርምጃ ለዓለም አቀፉ ማህበረሰብ አስከፊ መዘዝ እንዳለው በመግለጽ ሞስኮ ለችግሩ መፍትሄ ለመስጠት ዝግጁ መሆኗን ገልጻለች። ስለ ዩክሬን ጉዳይ በሰፊው የመከሩት ሁለቱ መሪዎች ጦርነቱን ለማቆም በሚቻልባቸው መንገዶች ላይ ተመሳሳይ ግምገማዎችን እያንጸባረቁ ሲሆን ፕሬዝዳንት ፑቲን በመጪው የድል ቀን ላይ በዓለም ምክንያት ጊዜያዊ የተኩስ አቁም እንዲደረግም ሀሳብን አቅርበዋል። ዶናልድ ትራምፕ ይህንን ጅምር በመደገፍ ባሉ በናዚዝም ላይ የተደረገውን የጋራ ድል የሚያስታውስ መሆኑን በመግለጽ አዎንታዊ ምላሽን ሰጥተዋል። ከውይይቱ በኋላ ፕሬዝዳንት ትራምፕ ለጋዜጠኞች በሰጡት መግለጫ መሰረትም ከፑቲን ጋር በጣም ጥሩ ውይይት ማድረጋቸውንና በአንጻራዊ ሁኔታ በፍጥነት መፍትሄ ላይ እንደሚደርስም ተስፋቸውን ገልጸዋል። በዚህ ውይይት ላይ ፕሬዝዳንት ፑቲን በዶናልድ ትራምፕ ላይ የተሰነዘረውን የግድያ ሙከራ በጥብቅ በማውገዝ ማንኛውም አይነት ፖለቲካዊ ጥቃት ተቀባይነት የሌለው መሆኑን ገልጸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለሐሙስ ወደ እናንተ ስናደርስ የቆየነው የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን እያቀረብን ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።